ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ይህ የቤንች ሸኮ ቴሌቪዥን ነው ከቤንች ሸኮ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ጦያሪ ማምነኝ አብራችሁን ቆዩ በቅድሚያም ዋና ዜናዎችን በማስቀደም እንጀምራለን ለዞኑ ህዝብ የተቀላጠፈ የፍትህ አገልግሎት በተገቢው ተደራሽ እንዲሆን የሚያስችሉ ዘመናዊ ፍትህ መስጫ ተቋማትን ማስፋፋትና ማደራጀት ወሳኝ ነው ሲሉ የዞኑ ዋና አስተዳዳሪ አቶ ሀብታሙ ካፍቲን ተናገሩ። በቤንች ሸኮ ዞን በሰባተኛው ሀገራዊ ጠቅላላ ምርጫ ወቅት የታየውን አንድነትና የህዝብ ተሳትፎ ወደ ሌሎች የልማት ስራዎችም ሊዞር እንደሚገባ ተገለጸ። በቤንች ሸኮ ዞን የ6ኛና የ8ኛ ክፍል ክልላዊ ፈተና ከ17,000 በላይ ተማሪዎች እንደሚወስዱ የዞኑ ትምህርት መምሪያ አስታወቀም። ተመልካቾች አሁን ወደ ዝርዝር ዜናዎቹ እናልፋለን አብራችሁን ቆዩ ለዞኑ ህዝብ የተቀላጠፈ የፍትህ አገልግሎትን በተገቢው ተደራሽ እንዲሆን የሚያስችሉ ዘመናዊ የፍትህ መስጫ ተቋማትን ማስፋፋትና ማደራጀት ወሳኝ ነው ሲሉ የዞኑ ዋና አስተዳዳሪ አቶ ሀብታሙ ካፍቲን ተናገሩ። ከ39 ሚሊዮን ብር በላይ በሆነ ወጪ በጉራ ፋርዳ ወረዳ ጋቡቃ ቀበሌ ተገንብቶ የተጠናቀቀው የምድብ ችሎትና የፍትህ ጽህፈት ቤት የዞኑ ከፍተኛ አመራሮች በተገኙበት የምረቃ ስነ ስርዓቱም ተካሂዷል። ታጠቃበበ ተጨማሪ አለው። በዞኑ ጉራ ፈርዳ ወረዳ ጋቢቃ ቀበሌ የወረዳ ምድብ ችሎትና የፍትህ ጽህፈት ቤት ግንባታ ተጠናቆ ለአገልግሎት ክፍት ሆኗል። በዚሁ ፕሮግራም ላይ የተገኙት የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቲን በጠንካራ ሀገረ መንግስት ግንባታ ውስጥ የፍትህ ስርዓት ሚናው ከፍተኛ መሆኑን ተናግረዋል። ጠንካራ መንግስት ግንባታ ውስጥ ወይም ጠንካራ ሀገር ግንባታ ውስጥ የፍትህ ስርዓት ከፍተኛ ሚና አለው። የፍትህ ውሳኔና ስርዓትን ለማስፋትና ፍትህን ለሁሉም ተደራሽ ለማድረግ አንደኛ ላይ የፍትህ ተቋም መገንባት ያስፈልጋል። ሁለተኛ ላይ ፍትህ የሚሰጡ ባለሙያዎችን ማሰልጠንና ማሟላት ያስፈልጋል። በቀበሌው የወረዳ ፍርድ ቤት ምድብ ችሎት መቋቋም በአቅራቢያ የሚገኙ ቀበሌዎች የህብረተሰብ ክፍሎች ፍትህን በቅርበት ለማግኘት ትልቅ እድል የፈጠረ መሆኑንም አቶ ሀብታሙ ተናግረዋል። ደርሶ መልስ 80 ኪሎ ሜትር በላይ ፍትህ ለማግኘት ስትጓዙ ነበራችሁ እዚህ ያላችሁ። ከዚህ ቀጥሎ ናባሩ ኮመታ ሰፈራ ኡይቃ ባዙቃ ቤሱቃ ያሉት ፍትህ ለማግኘት ምን ያህል ጥረት አድርጎ እንደሚቸገሩ ለማወቅ ምንም የሚያስቸግር ለመገመት የሚያስቸግር ነገር የለም። ስለዚህ ሩቅ ስትሄዱ የነበራችሁትን ፍትህ እዚሁ በቅርበት እንድታገኙ ትልቅ እድል ተፈጥሯል። የቤንች ሸኮ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ቢኒያም ባቡ በዕለቱ ባስተላለፉት መልእክት ፍትህን ተደራሽ ለማድረግ ተቋማትን ገንብተን ለዚህ ያደርሰናል ሲሉ ተናግረዋል። ፍትህን ተደራሽ ከማድረግ አንጻር በማህበራዊ ፍርድ ቤት፣ በባህላዊ ፍርድ ቤት፣ በመደበኛ ፍርድ ቤት ዳኝነቱን እየተሰጠ እነዚህ ሰዎች የሚሰጡበት አገልግሎት ደግሞ በተጨማሪ በተቋሙ ነውና ይሄ ተቋማችን የጀመርነውን ዛሬ በሰላም ተጠናቆ እዚህ ላይ መድረስ ችለናል። የጉራ ፈርዳ ወረዳ አስተዳዳሪ አቶ ታጋይ ሊያስ ለተቋማት ግንባታ ከ39 ሚሊዮን ብር በላይ ወጪ መደረጉንም ተናግረዋል። ሁለቱም የፍትህ ተቋማቶች በተለይ ተረጋግቶ ነፃና ገለልተኛ የሆነውን ፍትህ ስርዓቱ የዘመነ እንዲሄድ የወረዳው መንግስት ከ39 ሚሊዮን ብር በላይ ባጀት ተባጅቶ ኦልሬዲ አሁን ላይ ፊዚካልም ፋይናንሻልም እንደሚታወቀው ሁሉም ማቴሪያሎችም ጭምር ተገዝቶ የተሟላበት የጽህፈት ቤቱ አሁን ውጭ ላይ ምናያቸው የተለያዩ ሼልፎች ወንበሮችንም ጭምር በቅርብ ጊዜ ወደ ስራ ገብቶ ማህበረሰቡ መገልገል መቻል አለበት በማለት በልዩ ቁርጠኝነት ስራው የተሰራ ይገኛል። በምረቃው የተገኙት የጋቢቃ ቀበሌ ነዋሪዎች የወረዳ ምድብ ችሎት በአቅራቢያቸው መቋቋሙ ከዚህ በፊት ይደርስባቸው የነበረውን እንግልት እንደሚያስቀርላቸው ተናግረዋል። በጣም ደስ ብሎኛል። መንግስት ያለ ምን ደርሻለሁ ለካ መንግስት ያለ ምን ነገር በጣም ውስጤ ላይ በጣም እንደም ከሚችለው በላይ ነው ደስታ ተሰማኝ። ከዚህ በፊት ብዙ ሰዎች ሲንከራተቱ መንገድ ላይ በተለያየ በመኪና ችግር በተለያየ በረሃብ በተለያየ ችግር እዛ መሄድ የሚያስፈልጋቸው ጥያቄ ለመድረስ ብዙ አቅም ያጡ ሰዎች አሉ።
ግን አሁን ፈጣሪ ስረዳ እኛም በህይወት ኖረን የውስጤ በጣም ደስታ ነበረኝ። በእለቱም በጋቢቃ ቀበሌና በሌሎች ቀበሌዎች የዞኑ አስተዳዳሪና ሌሎች ከፍተኛ አመራሮች እየተሰሩ ያሉ የመንገድ መሰረተ ልማትና የብርቱካን ሞዴል የአሳ መንደር ምልከታም አድርገዋል። በቤንች ሸኮ ዞን በሰባተኛው ጠቅላላ ምርጫ ወቅት የታየውን አንድነትና የህዝብ ተሳትፎ ወደ ሌሎች የልማት ስራዎችም ሊዞር እንደሚገባ ተገለጸ። ከምርጫ ድል ማግስት ለጠንካራ መንግስት በሚል መሪ ቃል የዞኑ ከፍተኛ አመራሮችን ጨምሮ ከዞኑ ሁሉም መዋቅሮች የተውጣጡ አመራሮች የተሳተፉበት የምክክር መድረክ በሚዛን አማን ከተማም ተካሂዷል። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቲን በምክክር መድረኩ መክፈቻ እንዳሉትም ምርጫ ለአንድ ዲሞክራሲያዊ ሀገር ማሳያና መገለጫ ነው ብለዋል። የምርጫ ሂደትን በርካታ ሀገራት ሞክረውት ሳያሳኩት ቀርተዋል ያሉት አስተዳዳሪው በሀገራችን በርካታ ውጣ ውረዶችን አልፎ በስኬት የተጠናቀቀው ሰባተኛው ጠቅላላ ምርጫ ለዚህ ማሳያ መሆኑንም አንስተዋል። እንደ ሀገር የምርጫ ሂደቱን ለማሰናከል በርካታ ጥረቶች ቢደረጉም ሳይሳካላቸው መቅረቱን የተናገሩት አስተዳዳሪው ህዝቡ ዲሞክራሲያዊ መብቱን በመጠቀም ለሀገረ መንግስት ግንባታ ያሳየው ተነሳሽነት ፍጹም የሚደነቅ መሆኑንም አንስተዋል። የዞኑ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የዞኑ መንግስት ዋና ተጠሪው አቶ ደግፌ ኩድን እንደተናገሩትም ምርጫው በተቀመጠለት መንገድ ፍጹም ሰላማዊ በሆነ መልኩ እንዲካሄድ የላቀ አስተዋጽኦ ላደረጉ አካላትም ምስጋና አቅርበዋል። በሰባተኛው ጠቅላላ ምርጫ በዞኑ ብልጽግና በተወዳደረባቸው አካባቢዎች አብላጫ ድምፅ ማግኘቱን የገለጹት አቶ ደግፌ ይህንን የህዝብ ይሁንታና ቅቡልነት ወደ ሌሎች የልማት ስራዎችም ማዞር ይጠበቃል ነው ያሉት። በተለይ አመራሩ በምርጫ ወቅት ህዝቡ ያሳየውን አንድነትና መነሳሳት ይበልጥ በማጠናከር በተጀመሩ ባሉ የልማት ስራዎች ላይ የተጠናከረ ስራዎችን መስራት እንደሚጠበቅም አሳስበዋል። በምክክር መድረኩ ላይ የዞኑ ከፍተኛ አመራሮችን ጨምሮ ከሁሉም መዋቅሮች የተውጣጡ የአመራር አካላት ተሳታፊዎች ሆነዋል። በቤንች ሸኮ ዞን የ6ኛና 8ኛ ክፍል ክልላዊ ፈተና ከ17000 በላይ ተማሪዎች ፈተናውን እንደሚወስዱ የዞኑ ትምህርት መምሪያ አስታወቀም። በዞኑ ከዛሬ ጀምሮ እየተሰጠ ባለው ፈተና ፍጹም ሰላማዊ ሆኖ እንዲጠናቀቅ በቂ ዝግጅት መደረጉን መምሪያው አስታውቋል። የቤንች ሸኮ ዞን ትምህርት መምሪያ ኃላፊ አቶ አገኘሁ ወርቁ እንደተናገሩት በዞኑ የ6ኛና 8ኛ ክፍል ክልላዊ ፈተና ከዛሬ ጀምሮ እስከ ሰኔ 12 2018 ዓ.ም ድረስ ይሰጣል ነው ያሉት። በዚህም በክልላዊ ፈተናው ከ17000 በላይ ተማሪዎች ፈተናውን እንደሚወስዱም አቶ አገኘሁ ገልጸዋል። በዛሬው ዕለት የ6ኛ ክፍልና የ8ኛ ክፍል ክልላዊ ፈተናዎች እየተሰጡ ይገኛሉ። እንግዲህ ፈተናዎቹ ቅድመ ዝግጅት ስራዎች ላይ በደንብ በትኩረት እየሰራንበት ሁኔታ ነው በዚህ ዓመት ያለው። ፈተናዎች ሁሉ ደህንነታቸውን በተጠበቀ መልኩ በየትምህርት ቤት በማድረስ ለዚህ ፈተናዎች ደግሞ የጸጥታ አካላትንም የፈታኝም እንዲሁም የጣቢያ ሱፐርቫይዘሮችንም የጣቢያ ኃላፊዎችን ጭምር በመመደብ ተሽከርካሪ ጭምር በመመደብ በየትምህርት ቤቱ ፈተናዎች እንዲደርሱ ማድረግ ተችሏል። በዚህ መሰረት እንግዲህ ተማሪዎች አሁን በየትምህርት ቤቱ በተመሳሳይ ወጥ በሆነ በ3 ሰዓት ፈተናው ኦልሬዲ የተጀመረበት ሁኔታ ነው ያለው። በዞኑ እየተሰጠ ባለው በዚህ ፈተና የ6ኛ ክፍል ተማሪዎችም ከ10211 በላይ ሲሆኑ በ222 ትምህርት ቤቶች የሚፈተኑ ሲሆን የ8ኛ ክፍል ክልላዊ ፈተናውን ደግሞ ከ6978 በላይ ተማሪዎች ፈተናውን እንደሚወስዱም ገልጸዋል። ፈተናው ፍጹም ሰላማዊ በሆነ መልኩ እንዲካሄድ በቂ ዝግጅት መደረጉን ያነሱት አቶ አገኘው ሁሉም ባለድርሻ አካላት ኃላፊነታቸውን በተገቢ ሊወጡ እንደሚገባም ገልጸዋል። ፈተናው በሰላም እንዲጠናቀቅ ልጆች ሳይረባበሹ እንዲፈተኑ የሚመለከታቸው አካላት በተለይ የጸጥታው አካላት በጣም በርካታ ናቸው። በየትምህርት ቤት ከመፈተሽ ጀምሮ የግቢውን ደህንነት ከመጠበቅ ጀምሮ በርካታ ስራ እየተወጡ ነው ያሉት። በዚህ አጋጣሚ ምስጋና እንዲደርሳቸው እንደ ቤንች ሸኮ ዞን ትምህርት መምሪያ ለማለት ፈልጋለሁ። በክልሉ ከ112000 ሄክታር በላይ የተራቆተ መሬትን በደን መልሶ ማልማት መቻሉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ አስታወቀም። ክልላዊ የአርሶ አደሮች የመስክ ምልከታና የልምድ ልውውጥ መርሃ ግብርም በቤንች ሸኮ ዞን ሰሜን ቤንች ወረዳ እንደ ኬል ቀበሌ ተካሂዷል። ለአብዲሳ ዮናስ ዘገባ ታጠቃበበ። በመርሃ ግብሩ ላይ በክልሉ ግብርና ቢሮ የተፈጥሮ ሀብት ልማትና መሬት አስተዳደር ዘርፍ የመሬት አያያዝና አየር ንብረት ማስተካከያ ፕሮግራም አስተባባሪ አቶ ተረፈ ማሞ እንደገለጹት ፕሮግራሙ በተፈጥሮ ሀብት ጥበቃና በመሬት አያያዝ ዘርፍ ጉልህ ውጤቶችን አስመዝግቧል። በክልሉ በተከናወነው የስነ አካላዊና ስነ ህይወታዊ ስራ የተፈጥሮ ስነ ምህዳርን ለማስጠበቅ በተሰራው ተግባራት ከ112000 ሄክታር በላይ የተራቆተ መሬት በደን መልሶ ማልማት መቻሉን አስተባባሪው ተናግረዋል። እስካሁን ባለው ሁኔታ በ200 ንዑስ ተፋሰሶች ላይ
ከ112,000 ሄክታር በላይ መሬት በስነ አካላዊና ስነ ህይወታዊ ስራዎች እንዲለማ በማድረግ አርሶ አደሩ በዚህ በለሙ ተፋሰሶች ላይ የተለያዩ የልማት ስራዎችን እየሰራ ከልማቱም ተጠቃሚ የሆነ ያለበት ሁኔታ አለ። በዚህም ከ37,000 በላይ አርሶ አደሮች የመሬት ይዞታ ማረጋገጫ ደብተር ያገኙ ሲሆን አርሶ አደሩን ተጠቃሚ የሚያደርጉ ከ162 ሚሊዮን ብር በላይ የልማት ስራዎች ተከናውነዋል ብለዋል። ከ162 ሚሊዮን ብር በላይ በተዘዋዋሪ ፈንድ ወርዶ ህብረተሰቡ በብድር እየተጠቀመ ብድሩን እየመለሰ ያልተበደረው ደግሞ ከሚመለሰው ብድር እንደዚሁ ተጠቃሚ የሆነ ብድሩ ሪቮልቭ እያደረገ አባላቱ እንዲጠቀሙ የማድረግ ስራ ተሰርቷል። ከ75 ሚሊዮን ብር በላይ ደግሞ እንደዚሁ በማውረድ አርሶ አደሩ የኔ ችግር ነው ብሎ ላመነበት ችግር የመሰረተ ልማት ስራዎችን እንዲሰራ የወረደበትና ጥቅም ላይ የዋለበት ሁኔታ አለ። የቤንች ሸኮ ዞን እና የምዕራብ ኦሞ ዞን የግብርና አካባቢ ጥበቃ ህብረት ስራ መምሪያ ምክትል ኃላፊዎች ወይዘሮ ውቢት ገምታና አቶ አየለ ባርካንጋይ በበኩላቸው የአርሶ አደር ለአርሶ አደር የመስክ ምልከታ መርሃ ግብር የተሳኩ ተሞክሮዎችን ወደ ሌሎች አካባቢዎች ለማስፋፋት ከፍተኛ አስተዋጽኦ እንዳለው ገልጸዋል። አንዱ የተፋሰስ ዋናው የተራራቁትን መሬትን ወደ እንዲያጋገሙ ማመለስ የሚል ነው ዋናው አላማውና ቢሮ አደረጃጀቱን ስናይ ምንም ነገር የጎደለ የለም። እውነት ለመናገር ከሌላው ሻል ያለ ለሌላው ተሞክሮ የሚሆን ነው። ፕሮጀክቱም በጣም ውጤታማና ማህበረሰቡን ወደ ተሻለ የኑሮ ደረጃ ለማሸጋገር የጣረ ፕሮጀክት መሆኑን የታዘብኩበት ሁኔታ አለ። በሰሜን ቤንች ወረዳ በ5 ቀበሌዎች የተተገበረው የካልም ፕሮጀክት ከዚህ ቀደም ተራቅቶ የነበረ 14 ሄክታር መሬት በደን መልሶ ማልማት ማስቻሉን የወረዳው ግብርና አካባቢ ጥበቃ ህብረት ስራ ጽህፈት ቤት ኃላፊ አቶ አማኑኤል ንጉሴ ገልጸዋል። ካልም እንደ ወረዳችን አግሮ ፎረስተሪ ደኖችን በመትከል የኛንም አርሶ አደር ተጠቃሚ ያደረገ የሚገኝ ፕሮግራም ነው። በመስክ ምልከታው የተሳተፉ አርሶ አደሮችም የደረቁ የውሃ ምንጮች እንደገና መፍለቃቸው፣ የተራቆቱ መሬቶች መልሶ ማገገማቸውና የተለያዩ ሰብሎችን ማልማት መቻላቸውን በመግለጽ ያዩትን ተሞክሮ በየአካባቢያቸው ተግባራዊ እንደሚያደርጉም ገልጸዋል። በበጀት ዓመቱ ከ18 ሚሊዮን በላይ የቡና ችግኝ ለተከላ መዘጋጀቱን የዞኑ ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ አስታወቀም። የሚተከሉ ችግኞችም በምርታማነታቸው የታወቁ ከምርምር ማዕከላት የወጡ በሽታን መቋቋም የሚችሉ መሆናቸውንም ተገልጿል። ተዘራ ጥላውን ተጨማሪ አለው። የቤንች ሸኮ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ የቡና ሻይና ቅመማ ቅመም ዘርፍ ምክትል የመምሪያ ኃላፊ ወይዘሪት ወርቅነሽ ባድንስ እንደገለጹት ዞኑ በክልል ደረጃ ቡናን ወደ ማዕከላዊ ገበያ በስፋትና በብዛት በማቅረብ ቀዳሚ መሆኑን ገልጸዋል። በዞናችን እስካሁን ድረስ ሰፊ የቡና እርሻ ማሳ እንዳለ ይታወቃል። ከዚህ ውስጥ በዞናችን የቡና ማሳን ሽፋን 162,700.86 ሄክታር ሽፋን በአጠቃላይ ይዞ ይገኛል። ከዚህ ውስጥ 139,093.56 ሄክታር ምርት የሚሰጥ የቡና ማሳ ሽፋን አለን። የዘርፉ ምርትና ምርታማነት ለማሳደግ የተለያዩ የቴክኖሎጂ ማሻሻያ ፓኬጆች ተግባራዊ የተደረጉ እንደሚገኙም ገልጸዋል። እስካሁን በደረስንበት የምርታማነት ማሻሻያ ፓኬጆችን ጨምረን የተለያዩ የልማት ስራዎችን በመጨመር እንክብካቤ በማድረግ የኮምፖስት ስራዎችን በመስራት ያረጁ ቡናዎችን በወቅቱ በማደስ እንደ ዞን የምርታማነት መጠናችን በሄክታር 8.83 ኩንታል የደረስንበት ሁኔታ አለ። በበጀት ዓመቱ በአርሶ አደሩ በማህበራት በአልሚ ባለሀብትና በመንግስት ደረጃ ከ18 ሚሊዮን በላይ የቡና ችግኞች ለተከላ መዘጋጀታቸውን ኃላፊዋ ገልጸዋል። በ2018 የቡና ማሳ ለማስፋት ምርታማነትን ለማሳደግ አቅደን ወደ ስራ ውስጥ ስንገባ በቡና ልማት ዘርፉ የችግኝ ዝግጅታችን በቁጥር በአጠቃላይ በድምሮ ለ2018 ችግኝ ያዘጋጀ ነው 18 ሚሊዮን
890,422 የቡና ችግኝ ማዘጋጀት ተችሏል። በዘንድሮ ተከላ በምርታማነታቸው የታወቁና ከምርምር ማዕከላት የወጡ የቡና ዝርያዎች ላይ ትኩረት ተደርጓል ብለዋል። ምርታማነት መጠናቸው ዝቅተኛ የሆነ የቡና ዝርያዎችን ነቅለንና በምርታማነት አሰጣጡ የታወቀ ከምርምር ጣቢያ የወጡ የታወቁና በሽታ መከላከል ወይም መቋቋም የሚችሉ ችግኞችን በነሱ ቦታ በስግሰጋና በአዲስ ተከላ በመትከል ይሄንን የተዘጋጀውን ግዙፍ ችግኝ ተክለን እንጨርሳለን የሚል ዝግጅት ነው ያለን። በቤንች ሸኮ ዞን ከ255,000 በላይ ዜጎች የዲጂታል መታወቂያ ተጠቃሚ ማድረግ መቻሉን የዞኑ ኢኖቬሽንና ኢንዱስትሪ መምሪያ አስታወቀም። በዲጂታል መታወቂያው የተለያዩ አገልግሎቶችን በቀላሉና በፍጥነት ማግኘት እንደተቻለም ተጠቁሟል። ብርቱካን ቡችር ተጨማሪ አላት። የመምሪያው ኃላፊ አቶ ታደሰ ኒሳብ እንደገለጹት የዲጂታል መታወቂያ ዘርፈ ብዙ ጥቅሞች የሚያስገኝ በመሆኑ ሁሉም ዜጋ ተጠቃሚ እንዲሆን በስፋት የተሰራበት ነው። በዞኑ በተያዘ በጀት ዓመትም 384,391 ዜጎች የዲጂታል መታወቂያ ተጠቃሚ ለማድረግ ታቅዶ ከ255,000 በላይ ሰዎችን ማስመዝገብ መቻሉም ገልጸዋል። ዘንድሮ እንግዲህ በዞናችን ዲጂታል መታወቂያ ወይም ፋይዳ መታወቂያን በሚመለከት 384,391 ህዝብ በዘንድሮ ዓመት ተጠቃሚ ይሆናል ብለን እንደ መምሪያ አቅደን እየሰራን እንገኛለን። እስከዚህ ድረስ እንግዲህ የፋይዳ መታወቂያ ተጠቃሚ ወይም ተመዝግቦ ተጠቃሚ የሆነው የማህበረሰብ ክፍል 255,695 ወይም የእቅዳችን 67% እስካሁን ተጠቃሚ ሆነዋል ማለት ነው። አቶ ታደሰ አክለውም እስካሁን ያልተመዘገቡ ዜጎች በየአካባቢያቸው ወደ ተዘረጉ የአገልግሎት መስጫ ማዕከላት በመሄድ በፍጥነት እንዲመዘገቡም ጥሪ አቅርበዋል። 6ቱ ገጠር ወረዳና 4ቱ ከተማ አስተዳደርን ጨምሮ እስከ ቀበሌ ድረስም ምዝገባ የተደረገ ያለው ማለት ነው። ስለዚህ እዛው ባሉበት ሆኖ ለምሳሌ ደቡብ ቤንች ላይ ያለው ግጬ ላይ ክት አለ። ከግጭ ተነስቶ ደቡብ ቤንች መጥቶ መመዝገብ ስለማይችል እስከ ታች ድረስ ባለሙያና ኪቶችን ማሽኖችን በማላክ ነው እየሰራን ያለ ነው። ከሚዛን አማን ከተማ ነዋሪዎች መካከል አቶ መላኩ ኩላ፣ ወይዘሮ ፍቃደ ወርቁና አቶ አፈወርቅ ኃይለማርያም እንደገለጹት የዲጂታል መታወቂያ ተጠቃሚ ከሆኑ በኋላ የተለያዩ መንግስታዊና የፋይናንስ አገልግሎቶችን በቀላሉና በፍጥነት ማግኘታቸውንም ገልጸዋል። ጥቅሙ ዘርፈ ብዙ ነው። ብዙ ጥቅም አለው። ከቀበሌ መታወቂያ ከዚህ በፊት ከነበረው ከቀበሌ መታወቂያ የተሻለ ጥቅም የሚሰጥ ሲሆን ያው ፋይዳ እስከ 10 ዓመት ሳይታደስ የሚያገለግል በመሆኑ አንድ ፋይዳ መታወቂያ ያዘ ሰው የትም ሲንቀሳቀስ ያው በነጻነት ማንቀሳቀስ ይችላል። ዲጂታል መታወቂያ ማለት ጥቅሙ አንደኛ ከባንክ ጋር እና የትኛውን ቦታ ሄደን መጠቀም እንችላለን። የቀበሌ መታወቂያ ደግሞ በአንድ አካባቢ ብቻ ሆነ አንድ ቦታ መሆናችን የሚገልጽ ነው። እውነት ለመናገር ወሳኝ ነው ለአንድ ሀገርም እንደ ሀገርም እንደ ተጠቃሚነት። ለምሳሌ እንደ ቀበሌ መታወቂያ ስርዝ ድልዝ አይኖረውም ለኢሚግሬሽን ለየትኛውም ነገሮች ማለት በቃ እንደ ኢትዮጵያዊ ነው። ስለዚህ ኢትዮጵያዊነታችን ደግሞ ምርጥ ነው። የዲጂታል መታወቂያ ስርዓቱ የዜጎችን መረጃ በዘመናዊ መንገድ በማደራጀት ፈጣን፣ ቀልጣፋና ታማኒ አገልግሎትን ለመስጠት ከሚያግዙ ዋና ዋና የዲጂታል ለውጥ ፕሮግራሞች አንዱ መሆኑ ተጠቁሟል። ግብርን በወቅቱ በመክፈል የዜግነት ግዴታችን እየተወጣን ነው ሲሉ የሚዛን አማን ከተማ ነዋሪዎች ተናገሩ። በከተማ አስተዳደሩ ባለፉት 11 ወራትም ከ1 ቢሊዮን ብር በላይ ገቢ መሰብሰቡንም ተገልጿል። ለበየነ ወርቁ ዘገባ ታጠቃበበ ያቀርበዋል። በሚዛን አማን ከተማ አስተዳደር ከደረጃ ሀ ግብር ከፋዮችና ከሂሳብ አዋቂዎች ጋር በ2018-19 በጀት ዓመት የሂሳብ መዝገብ አያያዝና አቀራረብ ዙሪያ ያተኮረ የጋራ ውይይት ተካሂዷል። በውይይቱ የተሳተፉት አቶ አብዱ አገኘው፣ አቶ አጥናፉ ግርሻና አቶ ኢያሱ ዳውሻብ ግብርን በወቅቱ በመክፈል ለሀገር ልማትና ለመንግስት አገልግሎቶች መሻሻል የበኩላቸውን አስተዋጽኦ እያበረከቱ እንደሆነ ተናግረዋል። ከኛ የተከፈለው ግብር ምን ያህል ከተማውን ምን ያህል መሰረተ ልማት ላይ ምን እንደተሰሩ የተሰሩ ስራዎችን ሙሉ አንድ በአንድ ያሳዩ። ይሄ ከኛ የሚወጣ ግብር ነው። ይህ ደግሞ ለኛ ለህሊናችንም ለሞራላችንም ደስ ይለናል። የትምህርት ቤት ግንባታ፣ የመምህራን ወጪ፣
ይህን ስታስበው ቀላል አይደለም። ግብርና አሁን እየተሰራ ያለው በእያንዳንዱ ገጠር በዚህ በኮሪደር ልማት ከተማን ለማዘመን የሚደረጉ ነገሮች፣ መንገድን ለማስተካከል የሚደረግ እነዚህ በሙሉ ጠቅላላ ወጪ የሚጠይቁ ናቸው። ይሄ ወጪ ደግሞ ከየትም አይመጣም፣ ከግብር ከፋዩ ነው የሚመጣው። ግብር ተሰብስቦ ለመንግስት ወደ ላይ የሚወጣ ይመስለኝ ነበር። አሁን ደግሞ ግብር ተሰብስቦ ለማንም አይደለም፣ ለራሱ መንገድ፣ ለራሱ ትምህርት ቤት፣ ለራሱ ጤና የሚያሰራ ከሆነ ገንዘቡ መልሶ የራሱ ነው እንጂ ለማንም አልከፈለም የሚለውን ሀሳብ ነው ያለኝ። የከተማ አስተዳደሩ ምክትል ከንቲባና የገቢዎች ጽህፈት ቤት ኃላፊ ረዳት ፕሮፌሰር ታገል ወንድሙ በ2018 በጀት ዓመት ባለፉት 11 ወራት ብቻ ከ1 ቢሊዮን ብር በላይ ገቢ መሰብሰቡን ገልጸዋል። ዛሬ የምናደርገው ውይይት ከአንዳንድ ስህተቶቻችን ተምረን ሳንጣላ ተግባብተን ተመካክረን አንድ ላይ እንደሚሰራ ሰው ያየነውን አሳይተናችሁ እናንተም ደግሞ እኛ ካየነው ከሂሳብ አዋቂዎቻችሁ ጋር ተነጋግራችሁ ቀጣይ ተመሳሳይ ነገሮች ተከስተው እንዳያጣሉን እንዳያቃቅሩን በጋራ የምንሰራ ነው የሚሆነው። አሁን ሁላችሁንም እንኳን ደስ ያላችሁ ምለው ሚዛን አማን በታሪኳ ለመጀመሪያ ጊዜ ከ1 ቢሊዮን ብር በላይ ሰብስባለች። ይህም ከናንተ ነውና እናመሰግናለን። የሚዛን አማን ከተማ አስተዳደር ብልጽግና ፓርቲ ጽህፈት ቤት ኃላፊና ዋና የመንግስት ተጠሪ አቶ ተስፋዬ ጊስካር ኢትዮጵያ 7ኛውን ሀገራዊ ምርጫ በስኬት ካጠናቀቀች በኋላ ውይይቱ መካሄዱ ልዩ ትርጉም እንዳለው ጠቅሰው የተመዘገበው የገቢ አፈጻጸም የግብር ከፋዮች፣ የንግዱ ማህበረሰብና የመንግስት ተቋማት የጋራ ጥረት ውጤት መሆኑን ገልጸዋል። ምርጫ ስራ አመቱን ሙሉ ስናስፈጽም ውለን ይሄ ምርጫ በፓርቲም በመንግስትም ደረጃ የተቀመጡ ግቦችን አሳክቶ ኢትዮጵያ ባሸነፈችበት ማግስት የሚደረግ የምክክር መድረክ በመሆኑ በጣም ትልቅ ደስታ ይሰማኛል። በከተማ አስተዳደሩ ታሪክ ለመጀመሪያ ጊዜ ከ1 ቢሊዮን ብር በላይ ገቢ ሰብስበናል። ይህም ገቢ ሲሰበሰብ አመራሮች ብቻቸውን ወይ የተቋም ባለሙያዎች ብቻቸውን ሳይሆን የሁሉም አስተዋጽኦ የሁሉም ድርሻ አለበት። ግብር ከፋዮችም እዚህ ውስጥ የተሳተፉ በርካታ ሰዎች ናቸውና ለዚህ ለተሰበሰበው ገቢ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት ፈልጋለሁ። ተመልካቾች ከቤንች ሸኮ ቴሌቪዥን የሰዓቱ ዜናዎች ይህን ይመስሉ ነበር። ጤና ይስጥልን። ተመልካቾቻችን በዛሬ ዕለት ማክሰኞ 2 ፕሮግራሞችንና ዜናዎችን ወደ እናንተ ያደረስንበት መሰናዶ የተከታተላችሁትን ይመስል ነበረ። ፕሮግራሙን በመምራት ታጠቅ አበበ ከካሜራ ባለሙያው ግርማ ከበደ ጋር በጋራ በመሆን ነው። ቸር ሰንብቱ።